ምንም ጥርጥር የለው። ሃኒ በህይወት ካለች በህይወት ኖራ እንድናያት የሁል ጊዜ ምኞታችን ነው። ኢንሻአላህ ሰያ ሪከርድ እንድናረግ በደንብ እንትን። እሺ በአማርኛ ነው አረበኛው ይቀር። እኔ ላውራ ከዛ አንተ በአረበኛ ታወራ። አረበኛ ላውራ ማን ቀጣይ አንቺ እሺ አንዴ ከሃና ጀምረው። እሺ ውድ ኢትዮጵያውያን በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኢትዮጵያ ውስጥ የምትገኙ ኢትዮጵያውያን እነዚህ አሁን ከዚህ በታች የምናሳያችሁ ፎቶዎች በጠቅላላ የመን ላይ ታግተው የሚገኙ ተገለዋል ብለው የተለያየ ወንጀል የተፈጸመባቸው ሴቶች ናቸው። እችኛዋ ሃና ትባላለች። ሞታለች ብለው ለዘመናት የደበቋት ነች። ግን እኛ እንዳልሞተች አረጋግጠን መኖሯን አውቀናል። እገታ ላይ ነች። ቀይረው ሁለተኛውን አድርገው። ሌሎች የተለያዩም ሴቶች አሉ። እችኛዋም ሌላኛዋ እህታችን ነች። ለአቅመ ሔዋን እንኳን አልደረሱም። በእድሜ በጣም ትናንሽ እና ለጋ ልጆችን ይመች የሚባል ሸዋ ላይ የተወለደ ልጅ እሱ ነው መልምሎ ከደላሎች ጋር ሆኖ ሳዑዲ በህገወጥ መልክ የሚያስወስዳቸው። ሴቶቹ በመንገድ ላይ ሲሄዱ ይደፈራሉ። የተለያየ አይነት ወንጀል ይፈጸምባቸዋል። ይደፍሯቸዋል፣ ያግቷቸዋል፣ ለተለያየ በደልም ይደርስባቸዋል። እንዲሁም የነሱ አገልጋይ አድርገው ያስቀሯቸዋል። ምግብ አብሳይ ልክ እንደ ቤት ሰራተኛ ማለት ነው። እነዚህን በፎቶ ላይ አያትችን ፈርሻ የምታያቸው በጠቅላላ እነዚህ ፎቶ ላይ የምታያቸው ልጆችን በጠቅላላ የምታውቋቸው ካላችሁ ለቤተሰቦቻቸው፣ ለጎረቤቶቻቸው የሆናችሁ ለእያንዳንዱ ሰው ኢንፎርሜሽን ለዚህ ነገር ተጠያቂ የሆነው ይመች የሚባለው ደላላ ነው። እነዚህ አጋሮቹም አሉ። ግን በዋናነት የሸዋሮቢት ልጆች ናቸው። በብዛት የሸዋ አካባቢ ልጆች ናቸው። እነዚህን የሸዋ ልጆች የሚመለምለው ይመች ነው። ስለዚህ መጨረሻ ላይ የእሱን ፎቶ እናሳያችኋለን። ለዚህ ሁሉ ተጠያቂ ይመች ነው። እሱ የሚኖረው ሳውዲ ሀገር ነው። ሌሎች አባሪዎች ደላላ አሉት። እነ ተክላይ የሚባሉ የትግራይ አካባቢ ተወላጆች እንዲሁም በየተለያዩ እዛ የሚያሸጋግሩ የመኮይ አህመድ የሚባል አሁን እዛ ድንበር ላይ ትላንትና የመኒውን ቀምቶ ስልኩን ቀምቶ የዘጋበት የመኮይ አህመድ የሚባል እነ ጌታሁን ወይንም ጌትነት ብቻ ደላሎቹ ብዙ ናቸው። በዋነኛነት ግን እነዚህ የምታያቸው ሴቶች እንዳሉ ሆነው ቀጣይ ደግሞ መጨረሻ ላይ የይመችን ፎቶ እናደርግላችኋለን። ይመችን አምጣው። ይለቅ ፎቶ። እሺ ገና እኮ ነው አያልቅም። እነዚህ የተለያዩ ሴቶችን ይደፈራሉ፣ ይደፍሯቸዋል፣ ገንዘብ ይቀበሏቸዋል፣ ደስ ያላቸውንም ይገላሉ፣ ያግታሉ፣ የቤት ሰራተኛ አድርገው ያስቀምጣሉ። አሁንም ደግሜ የምነግራችሁ እነዚህ ሴቶችን የምታውቁ ሰዎች ካላችሁ ቤተሰቦቻቸው ይመች የሚባለው ደላላ ስለሆነ እዛ ጋር የሚያሸጋግራቸው ወይንም ሂውማን ትራፊኪንግ እየሰራ ያለው እሱ ስለሆነ እሱ ነው ተጠያቂ ያለው። በሸዋ አካባቢ የምትገኙ ወጣቶች እንዲሁም ፖሊስ እንዲሁም የህግ አካላት ይሄንን ላይቭ የምትከታተሉ ከሆነ እባካችሁ ይመች የሚባለው ሰው ላይ እርምጃ እንዲወሰድ ሁሉም የበኩሉን አስተዋጽኦ እንዲያደርግ ነው የምንፈልገው እኛ እዚህ ጋር የተቀመጥነው በጠቅላላ። እንዲሁም የብዙ ሰው ሀሳቡ ይሄ ስለሆነ እነዚህ የተለያዩ ህፃናቶች በጣም ህፃናቶች ናቸው። እድሜያቸው በጣም ትንሽ። ቀስ አርገ እነዚህ የምታያቸውን በጠቅላላ በይመች መልማይነት በህገወጥ መልክ ወደ የመን ትሄዳላችሁ ተብለው የተገደሉ፣ የታገቱ፣ የተደፈሩ የት እንደደረሱ ያልታወቁ ሴቶች ናቸው። እቺ ከጅዳ ወደ ልክ እንደሃና ከጅዳ ወደ ኢትዮጵያ ለገባ የዛሬ 2 ዓመት ከሁለት ኢብራሂም ትባላለች። የገምዛ ልጅ ናት። እቺ ሸዋ እቻለች። በህይወት ለመኖሯ ማረጋገጫ አለ። እዛው እነ ሃኒ ጋር ነው አለች። እቺንም የደበለቋት እቺ ራሱ አስረግዞ አገር ልኳት ተመልሳ ትመጣ ድንበር ላይ አስገድሏት ይሁን ምን አይታወቅም። ታግታ ነው ዞሮ ታግታ ነው ሙታለች ተብሎ ለቤተሰቦቿ ተነግሯል። ይሄ ልጅ ይመችል እሱ ራሱ ነው ይመስለው። አንተ አላህ ያሳድገው። ምን እናረጋለን? በዋነኝነት የይመችን ፎቶ አድርገው ፕሊስ ሪከርድ አድርጉ።
ሪከርደሮች ሪከርድ አድርጉ በደንብ እንዲታወቅ። ይሄ ግለሰብ ይመች ይባላል። የሚኖረው ሳውዲ ነው። ተቀማጭነቱ ሳውዲ ነው። ደላላ ነው። ሸዋ አካባቢ ሴቶችን በጠቅላላ እየሰበሰበ ወደ ሳውዲ ወስዳለው በሚል ምክንያት በየመን በኩል እንዲሄድ እያደረገ የሚያስገድል የሚያስደፍር እንዲሁም ሴቶችን የሚሸጥ ሰው ነው። ስለዚህ መላው ኢትዮጵያውያን በሀገር ውስጥ ያላችሁ በውጭም ያላችሁ ተባብረን ይህን ሰውዬ ወደ ህግ እንዲቀርብ እንዲሁም ቤተሰቦቹን አድራሻውን የምታውቁ ሰዎች አሁንም መኩ አለ እዚህ ጋር ያለነውን በጠቅላላ መጻፍ ትችላላችሁ። ይሄ ሰውዬ ነው ዋነኛና ዋነኛው በሸዋ የዘር ማጥፋት እያጠፋ ያለው የሸዋ አንድ ጊዜ ይሄ በተጎኑ አሉ ሸዋሮቢት ፎቅ የሰራ ባለ ማን ነው ስሙ አያያዘኝም። የኔ የሃናን አባት ወንድም ነኝ ወይም ደግሞ አጎት ነኝ በማለት ሽመግላለሁ ብሎ ያም ቀንደኛ ደላላ በሸዋ ወጣቶች በሸዋ ልጆች ደም ሸዋሮቢት ላይ ፎቅ ቤትና ምንድነው ያለው ቡቲክ ነበረው ብለዋል። ማነው ማሲም ነበረው ታዘብ የሚባል ታዘብ ነው ታዛቢ የሚባል እንግዲህ እዛ ውስጥ ገብቶ ሲፈርድ የነበረ ምን አገባችሁ በእኛ በሸዋ እያለ ጭራሽ የጎጥ ስም እየጠራ እውነቱ እንዳይታወቅበት ሲያደርግ የነበረ ይሄ ታዘብ የሚባል ሙሉ ንብረቱ ፋርማሲውም ፎቅ ቤቱም እንዲወረስ ሙሉ ታዛቢው አዳሙ በደሃ ደም ነው የሰራው። በእነዚህ ልጆች ደም ነው የሰራው። ቀጥል የታባቱ ይሄኛው ፎቶ የይመች ነው የእንትና አይደለም። ሚስ አንደርስታንዲንግ እንደ ለሁሉም እኔ የሁሉም ኢትዮጵያዊ ነው። ይሄ የሁሉም የኢትዮጵያዊ አጋቾቹ ደግሞ ዋነኛው ደግሞ እኒህ ወንድማማቾች ተክሌና አንደኛው ስሙ ባላገር ሳይድ ይሄንን እሺ ልጨር በአማርኛልና ትቀጣያለሽ። እነዚህ ደግሞ ትግራይ ክልል ወቅሮ የተወለዱ አሁን የመን ድንበር ላይ በሪያድ በጅዳ ያሉት ደላላዎች አከፋፋይ ናቸው። እነዚህ የገደሉትን እየገደሉ የደፈሩትን እየደፈሩ የተረፈውን ወደ ሪያድ ወደ ጅዳ ወደ መካ የሚያከፋፍሉ በጣም አደገኛ ለሰው የማያዝኑ ጨካኝ አረመኔ ተክለይ እና ወንድሙ እንዳውም እነሱ ጋር የሚሰራ አህመድ የሚባል የሸዋ ልጅ የመኮይ እንዲሁም ደግሞ አንድ የሸዋሮቢት ልጅ አብረዋቸው ያሉ እነዚህ ናቸው። ቀጥይ። ኦኬ አመሰግናለሁ። ስለነ ተክላይ ያው አንዴ በአማርኛ በደንብ ስለ ተክላይ እኔ ላውራሽ ሰይድ በማርያም አንዴ። ተክላይ ማለት ምድር ላይ ማለት የሰይጣን አየር ማረፊያ የሆነ ሰው ነው። ከትግራይ ነው እሱ የሚጀምረው። የትግራይ ሴቶችን እየሸጠ ከወሎ ከሸዋ ሙሉ የኢትዮጵያን በየመን በኩል የሚሄዱ የተክላይ እጅ የተክላይ በትር ያረፈባቸው ናቸው። አንደኛ። ሁለተኛ ነገር ደግሞ ይመችና ተክላይ የአንድ ሳንቲም ሁለት ገጽታዎች ናቸው። ጨካኞች አውሬዎች ናቸው። እነዚህን አውሬዎች እዛው የመን ላይ ኢቭን የምትኖሩ ንጹህ ደላሎች ካላችሁ እነዚህን ከውስጣችሁ አስወግዷቸው። በቃ እኔ ይህንን ነው የምለው ቃል በቃል። አብዝ ለለኹም ምናልባት ትግርኛ ተናጋሪ ኤርትራውያን ተጋሩ ማለት እዩ ዋላ አምሃሩ ትግርኛ ልትሰምዑ ነይኹም ይኹም። ተክላይ ማለት ካብ ትግራይ ጀሚሩ ደቂ ዓዱ ይምህር አምሃራ ክልል ኦሮሚያ ክልል ካብ ሁሉ ዓዲ ላወሰደ አጓላት ለዓመፀ ላደፈረ ላሸጠ ልነብር አውሬ እዩ። ልዝቆ ለዓዝ ትፈልጡ ተጋሩ ተሓሊኹም ሁሉኹም ኣብ ስዑድ ትነብሩ ኣብ የመን ትነብሩ ፅሩያት ተጋሩ ፅሩያት ደላላ ማለት ሰብ እና ልስምዐኩም ደላላታት ተሓሊኹም ልዚ ሰብዚ ወይ ካብ ቅድሚሆም ኣወግድዎ ወይ ደሞ እንድዕ ዋላ ረሽንዋ እንድዕ ይፈልጢ ናዚ ጭካኔ ዚ ኣውሬ
ለሃና አጊቱ እዘን ሁሉ ለራኹሞም ደቂ አንስትዮ ካብ ሽዋ ካብ አምሃራ ክልል ካብ ወሎ ካብ ትግራይ ካብ ተፈላለየ ዓዲ አጓላት ለዓመፁ ልወስዱ እዮም እዚአቶም ብሄር የብሎሚ ሃይማኖት የብሎሚ ዓዲ የብሎሚ ስለዚህ እነዚህን ሰዎች ምታረጉትን አድርጉ እዛ አካባቢ ያላችሁ አውሬዎች ናቸው ይመችና ተخላይ ማለት ምንም ቃል የማይገልጻችሁ ምድር ላይ እንደናንተ አይነት ከናንተ ቅዱስ ሚካኤል የረገጠው ሰይጣን ይሻላል እናንተ ማለት የሰይጣን አየር ማረፊያ ናችሁ ሃናን እስክታመጣት ድረስ ግን ሙሉ ዘርማን ዘራችሁ አይቀርም ገና ይቀጥላል ሚኪን አስገቡት ገና ብዙ ይቀጥላል በዚህ ላይ አሁን ታዛቢ ይሰማል ምን ነው ታዛቢው ማለት ይሄ ባትላንትና መጥቶኔ የልጅቱ አባት ዘመር ነኝ ሽምግልና ተቀምጠናል ያለው የታዛቢው ደግሞ ሴት ልጅ ሳውዲ ላይ ኖርማሊ ሴት ልጅ እየደፈረ ሴቶችን አሰልፎ ቪዲዮ ደርሶኛል የተጠቁ ሴቶችን መተዋል ዋትስአፕ ቼክ አድርግ እኮ ወዘናውን አረበሽ ለምን ላኪልኝ ፕሊዝ አራባ ቡራን ስትነዛ ነበር አቦ አይቻለሁ ለታ ምን ነው የይመች አጎት ላይ አይደለም እንዴ የይመች አጎት ላይ አይደለም የይመች አጎት ላይ አይደለም ያልሽው ቪዲዮ እንድልክላችሁ ያክስት ዘመዴን ይኸውልህ ዘመዴን አትግዳ የሚመጣውን ችግር አብረህ ተጋፈጥ خلاص እና ምን መተታለቃቀስብኛለህ ትላንትና እጭ ብለህ ተተነውተ የለ እንዴ ሽምግልናና ተቀመጥ እውነትን አውጣ ብለንህ አስገብተን ምን ብለህ ነው የወረድከው አንተና ጓደኛ በነገራችን ታዛቢው ከሆነ አሁንም አንተ ቤት ውስጥ እጃዛ ቤት ውስጥ ያፈንካቸውን ሴቶች ልቃቃቸው በለው አይደለም ምንደይ የሚባለው ነው ምንደይ ኦኬ ታዛቢው መስሎኝ ነው እንትና ቤት እንደራደር ሽምግልና ብለው እመሲ ቤት ሊገቡ ሲሉ ወደ እኔ ቤት ያመጣችኋቸው ናቸው እነዚህ አሁን የምንም የለሁበት ይላል እኮ እንደራደር ብለህ አልነበር እንደ መሲ ቤት ልግባ ያልክ ይኸውልህ ሰያ እኔ ላውራ አስገባ አንተ አውራው እሺ አውራ አንተ ያለህን ተናገር እኮ ተናገር እየሰሙ ነው እሺ አውራ ሚውት አድርጊ አንዴ ሚውት አድርጊ ትሰማኛል እየሰማኝ ነው ይኸውልህ አዎ እኔ አንተን ከጆሃር ጋር የገባ ነው ማለት ነው እባክህ እኔን እየሰማኝ አሁን እሱን አንፈልግም ይመች አልገባም ስላላችሁ ያንን ጊዜ ማለት ነው እባክህ እምልህን ስማኝ አዳምጠው መኩ አዳምጠውና ትሰማዋለህ ችግር የለውም ቀጥል እኔ ያን ቀን የገባ ነው ከጆሃር ጋር ነው የምልህ ይመች አልገባም ስላላችሁ ይመች ለምን አይቀርብም እያላችሁ አልገባም ስላላችሁ እኛ ደግሞ ይመችን ሚዲያ ላይ ግዴታ መመለስ አለብህ ብለን እንዲያነሳን አስደርገን ያለውን ነገር ህዝብ እንዲያውቅ ነው እንግዲህ እንዳያችሁት እንደሰማችሁት ነው የሃና ጉዳይ ስንት እህቶች ስንት ወንድሞች በበረሃ ሙተዋል እየተባሉ የታገተበት የተደፈሩበት ልጅ እዛው ያስወለዱበት ስንት የተደረገበት ነው ማለት ነው እንግዲህ ቪዲዮውን የእህቶች ፎቶ እንዳያችሁት በበረሃ ሙታለች እየተባለ ለቤተሰብ እየተረዳ ነገር ግን እዛው እያፈኗቸው እዛው እያስቀሯቸው እዛው ደግሞ ሲሞቱም ሆነ እንትን ሲሉ እየጣሏቸው የነበረ ብዙ ልጆች እንግዲህ ፎቶ እየለቀቁ በብሬክስና በሰይድ ማለት ነው በሰይድ ወረባብ ላይ ያላየ ነው ጉድ የለም እኔ እንደውም ቆርጨው ነው ማለት ነው ፎቶአቸውን ማለት ነው በጣም ነው የሚያሳዝነው እህትና ወንድሞቻችን እንግዲህ በህይወትም እየኖራሉ ብዙዎቹ ግን ሙተዋል እየተባሉ ቤተሰብ ተረርቶ ብዙ ነገር ሆነዋል ማለት ነው አሁን ላይ ግን የሃና ጉዳይ ሳይሆን የብዙ ኢትዮጵያኖች እህትና ወንድሞቻችን ጉዳይ ነው በሃና የተነሳ እንግዲህ ሁሉም ይሄ እየተባለ እየወጣ ይገኛል ማለት ነው እንግዲህ በራሳችን ዜጋ እየተገደልን እየተጣልን እዛው እየተደፈሩ ብዙ ነገሮች ወንዶቹ ሳይቀሩ እንግዲህ ብዙ ፎቶ ይሄ የምታዩት እንግዲህ ሲመጡ በመንገድ ላይ እዛው ያግቷቸዋል እዛው ዋሻ ውስጥ የሚባለው እዛው ያኖሯቸዋል እንግዲህ እነኚህ ልጆች ወደዚህ ሲመጡ እዛው አስረገዟቸው እዛው አስወለዱ እዛው ዋሻ ውስጥ እዛው ሲሞቱ እዛው ይጥላሉ የሰው ልጅ
በዚህን ያክል እህት ወንድሞቻችን በስቃይና በእንትን ውስጥ ይገኛሉ ማለት ነው። እንግዲህ ከሳምንት በላይ የቀጠለው የሀና ጉዳይ አሁን ላይ የብዙ ነገሮች የብዙ እህቶች ወንድሞች እየወጣ ይገኛል ማለት ነው። የሀና ብቻ ሳይሆን የብዙ የብሔር ብሔረሰቦች የኢትዮጵያኖችና ትውልደ ኢትዮጵያኖች ህይወት በዚህ ውስጥ ይገኛል ማለት ነው። እንግዲህ ከመጀመሪያው ጀምሮ የታየው ፎቶ እንደተናገሩት ብዙ ልጆች እንዳውም ቆርጬ ማታ ላይ እንግዲህ ያያችሁት ብዙ ልጆች ወንዶቹ ሳይቀሩ ሙቷል እየተባለ እዛው እየታገቱ እዛው ደግሞ እየተገደሉ በራሳቸው ዜጋ እንደዚህ የሆኑ ባህር ገብተው ነው እንትን ብለው ነው እያሉ እንግዲህ ቤተሰብ ተስፋ ቆርጦ አልቅሶ ይኖራል ማለት ነው። ነገር ግን ህይወታቸው ያሉም በዚህ አይነት ደረጃ እየታገቱ እያመጡ እዛ ብዙ ነገሮች ግማሾችን እያስገደሉ ግማሾችንም እዛው ደግሞ እያገቱ እያስደፈሩ የሚኖሩ ኢትዮጵያኖች በደላሎች ምክንያት የራሳቸውን ዜጋ በዛ አይነት ደረጃ እንግዲህ ማታ ላይ የነበራችሁ ይህን ሲያደርጉ ነበረ ያመሹት ማለት ነው። እንግዲህ ይህን ያክል በጣም ነው የሚያሳዝነው። ኢትዮጵያዊ ሆነው በዚህ አይነት እህት እንኳን ባይኖረው ከሴት ልጅ ነው የወጣው ማለት ነው። እናት ይኖረዋል። ነገር ግን ገንዘብን በዚህ አይነት የሰው ልጅ መቅጣትና መጫወት በጣም ነው የሚገርመው ማለት ነው። እና ይህንን በጣም ነው ይህን ስደት ለአንዴና ለመጨረሻ ጊዜ ሁሉም ተሰብስቦ ከዛ ያሉትን ደላሎች እህቶቻቸው የታገቱባቸውን ወንድም እህቶች ማስለቀቅ የሚቻለውን መንገድ ዘምተውም ሆነ ምን ብለው እዛ ሽፍታ ሆነው መሳሪያ ይዘው የሚኖሩ ናቸው ነው የተባለውና በጣም ነው ያሳዘኑኝ። እና ይሄን ይመስል ነበር። በጣም ነው ያሳዘኑኝ በእውነት የሀናን መታገት ይሄን ሁሉ ጉድ አወጣ።